ሰላም እንዴት ናችሁ? የእግዚአብሔር ከዋክብት ቤተክርስቲያን ቤተሰቦች አባላት እንዲሁም ደግሞ እዚህ ያላችሁ እንዲሁም ደግሞ ይህንን ፕሮግራም በሚዲያ የምትከታተሉ በአፖስትል ሙሴ ሙልጌታ የዩቲዩብ ቻናል እንዲሁም በቲክቶክ ላይ የምትከታተሉ ቤተሰቦቻችን ይህ በእግዚአብሔር ከዋክብት ቤተክርስቲያን ተዘጋጅቶ በስታርስ ሚዲያና በአፖስትል ሙሴ ሙልጌታ የዩቲዩብ ቻናል የሚቀርብላችሁ ልዩ የፋሲካ ፕሮግራማችን ነው። አብራችሁ እንድትቆዩ በፍቅር እንጋብዛለን። የሚቀጥለው ፕሮግራማችን የሚሆነው ከዚህ ቤተክርስቲያን መሪዎች ጋር ጥሩ ስለ ፋሲካ የምንወያይበት ጊዜ ይኖረናል። አፖስትል ሙሴ ሙልጌታና እንዲሁም ነብይት ኬብሮንን ወደ መድረክ ትጋብዙልኛላችሁ ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆየ። ስለ ፋሲካ ብዙ ነገር እናወራለን ዛሬ። እንደሚታወቀው በእግዚአብሔር ከዋክብት ቤተክርስቲያንና በአፖስትል ሙሴ ሙልጌታ የዩቲዩብ ቻናል ስታርስ ቲቪ ወርልድ ዋይድ የሚተላለፍ ልዩ የበዓል ዝግጅታችን ነው። ዛሬ ከእናንተ ጋር ስለ ፋሲካ በዓል በደንብ እንነጋገራለን። ከአፖስትል ሙሴ ሙልጌታ እንጀምርና የመጀመሪያዎቹን ጥያቄዎች እንካፈላለን ማለት ነው። አፖስትል በመጀመሪያ የበዓል መልእክት ካለ ማስተላለፍ ትችላለህ። በዛውም በሚዲያ ለሚከታተሉንም እዚህ ላሉንም ቤተሰቦች እንኳን ደረሳችሁ መልእክትን አቀርብልን። እሺ፣ ስለሰጠኝ ድል አመሰግናለሁ። ክብር ለኢየሱስ ይሁን። እንግዲህ ይሄ የፋሲካ በዓል በዓለም አቀፍ ደረጃ የሚከበር ትልቅ በዓል ነው። ለክርስቲያኖች ትልቅ ምዕራፍ የከፈተ የምሕረትን ደጅ የከፈተ በዓል ነው እና በዓለም ዙሪያ የሚከታተሉ ወንድሞቻችንና እህቶቻችን እንዲሁም የእግዚአብሔር ከዋክብት ቤተክርስቲያን ቤተሰቦች እንኳን ለዚህ ለተወደደ ቀን አደረሳችሁ ላለሁኝ። መልካም ቆይታ እንደሚኖረን አምናለሁ። አፖስትል ፋሲካ ማለት ምን ማለት ነው? የፋሲካ በዓል የምን በዓል ነው? ስለሱ ጠቅለል ያለ መረጃ ብትሰጠን። እሺ፣ አጠቃላይ ጠቅለል አድርጌ አንዳንድ ነገሮችን መናገር ነው የምፈልገው። እንግዲህ ፋሲካ ብለን ስንል ሶስት ነገሮች ነው አንድ ላይ አብረው የሚነሱት። አንደኛው ያው ስቅለት አለ፣ ከዛ ትንሣኤ አለ፣ ፋሲካ አለና እነዚህ ሶስቱም ስለ አንድ ጉዳይ ነው የሚያጠነጥኑት፣ ግን ደግሞ የተለያየ ሀሳብ ያላቸው የመጽሐፍ ቅዱስ ሀሳቦች ናቸው እና ፋሲካ የሚባለው በዓል በብሉይ ኪዳን የጀመረ ነው። ዘጸአት ምዕራፍ 12 ላይ ነው እግዚአብሔር ነው የተናገረው። በጉን ታርዳላችሁ፣ ይሄ ደግሞ የእግዚአብሔር ፋሲካ ነው ብሎ እግዚአብሔር ለሕዝቡ ዘጸአት ሲያደርግ መውጣትን ሲያደርግላቸው በደም በኩል የተናገረው ተስፋ ቃል ነው። ሕዝቡም ያንን እያደረገ ከግብፅ ከባርነት ቤት ነፃ ወጥቷል። የማለፍ ባህል የሚባለው ነው። አዲስ ኪዳን ላይ ግን ስንመጣ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ጀምሮ ሲናገር ከላይ ጀምሮ እንግዲህ ስለ በኃጢአት ስለተበከለ ስለ አንድ ሰው ያነሳና ከዛ በኋላ ግን በእኛ መካከል ያ እንደማይገባ ይናገራል። ለእኛ ግን ፋሲካችን ክርስቶስ ታርዶልናል፣ ስለዚህ አዲሱን ሊጥ ምሰሉት ብሎ ይናገራል ማለት ነው እና ፋሲካ በጥንትም በብሉይ ኪዳንም ዘመን የአንድ ቀን በዓል አይደለም። እንደሚታወቀው አንድ ቀን ፋሲካ ይደረግ እንጂ ግን ደግሞ ሰባቱ ቀን ደግሞ የቂጣ በዓል ይባላል። እርሾ የሌለበት ቂጣ የተበላ ነው ሰባቱ ቀን የሚከበረው ማለት ነው። አሁን እኛ አዲስ ኪዳን ላይ ከምግብ ጋር የተያያዘ ነገር አይደለም፣ ግን ጳውሎስ ሲነግረን እናንተም አዲሱን ሊጥ ምሰሉ ብሎ አሮጌውን እርሾ አስወግዱት ብሎ ደግሞ ይነግረናል ማለት ነው። ያ ደግሞ ጥላቻ ነው፣ ቂም ነው፣ እነዚህ ነገሮች እንደ እርሾ አድርጎ ይወስዳቸዋል ማለት ነው። ስለዚህ ፋሲካን ስናስብ እኛ አሁን ያለንበት ጊዜ ራሱ የፋሲካ ጊዜ ነው። ስናስበው ማሰብ ያለብን ነገር እኔ አዲሱ ሊጥ ነኝ ወይ፣ ያለ ጥላቻ ነኝ ወይ፣ ያለ ቂም ነኝ ወይ፣ ያለ በቀል ነኝ ወይ፣ በፍቅር ነው ወይ የሚኖረው የሚለውን ነገር እንድናስብ እግዚአብሔር ይፈልጋል። ያ ሲሆን ሪል የሆነ ዘጸአት ሪል የሆነ መውጣት ይሆንልናል ማለት ነው። በጥላቻ በቂም በተለያየ ነገር ውስጥ ካለን ግን አሁንም መውጣት ውስጥ አይደለንም ያለ ነው ማለት ነው። እስራኤል በግብፅ እንደነበረ እኛም ገና በዓለም ነን፣ ገና በስጋ ነን፣ ገና በሰይጣን ነን ያለ ነው እንደማለት ነው። ስለዚህ ፋሲካ የሚባለው በዓል ይሄ ነው። ከትንሣኤ በፊት ግን ስለ ስቅለት ወይንም ስለ ጌታችን ስለ ኢየሱስ ክርስቶስ ሕማማት ትንሽ ነገር ብናገር ለሚያደምጡ ሰዎች የተሻለ ይሆናል ብዬ አስባለሁኝ።
የሕማማቱ ጊዜ እንግዲህ ጌታ ኢየሱስ ክርስቶስ ወደ ስቅለት ከመሄዱ በፊት ወይንም ራሱን መስዋዕት አድርጎ ከማቅረቡ በፊት የጌታን ራት ሐሙስ ቀን ምሽት ላይ የጌታን ራት በእነ ማርያም ቤት ውስጥ በእነ ማርቆስ ቤት ውስጥ የጌታ ራት አዘጋጅቷል። እኔ እንደ ማርያም አይነት ብዙ እንግዲህ ከዚህ በኋላ ተስፋ የማደርገው ነገር እንደ ማርያም አይነት ሰዎች ይነሳሉ ብዬ ተስፋ አደርጋለሁ። ምክንያቱም ይሄ እነ ማርያም ቤት ዝም ብሎ ቤት አይደለም። ታውቃላችሁ ማርያም ስል እንግዲህ የጌታችን የኢየሱስ ክርስቶስ እናት ማርያም አለች፣ መቅደላዊት ማርያም አለች፣ የአልዓዛር እናት ማርያም አለች። ይችኛዋ ደግሞ የማርቆስ እናት ማርያም የምትባለው እና ቤቱ በጣም አስደናቂ ቤት ነው። ብዙ ተአምራቶች የሆነበት ቤት ነው። ጌታችን ኢየሱስ ክርስቶስ በዛ ቤት ውስጥ የራት ግብዣ አድርጓል። የመጨረሻውን ራት ከነሱ ጋር የወሰደው በዛ ነው። ከትንሣኤ በኋላ ይሄ የተዘጋ ቤት እያለን ሁሌ የምንናገረው የምንሰብክለት ቃል በተዘጋ ቤት ጌታ ኢየሱስ የገባው እዛ ቤት ውስጥ ነው። በዓለ ሃምሳ መንፈስ ቅዱስ የወረደው እዛ ቤት ውስጥ ነው። ለጴጥሮስ አጥብቆ በቤተ ክርስቲያን ይጸለይ ነበር የተባለው እዛ ቤት ውስጥ ነው። የመጀመሪያዋ የአዲስ ኪዳን ቤተ ክርስቲያን የተመሰረተችው እነ ማርያም ቤት ውስጥ ነው እና በጣም ትንሽ ባለጠጋ ነገርም ይመስሉኛል። ምክንያቱም ጌታ ኢየሱስም ሲናገር ትልቁ አዳራሽ ይላል። ትልቅ አዳራሽ አላቸው። ሰውን በዛ ያስተናግዱ ነበርና የመጀመሪያ ቤተ ክርስቲያን የተመሰረተችበት ቤን እዛ ቤት ውስጥ ጌታ ኢየሱስ ከሕማማቱ ከመሰቀሉ በፊት ራት አደረገ። ምናልባት ከ1 ሰዓት እስከ 3 ሰዓት ድረስ ከ3 ሰዓት ከምሽቱ ድረስ እዛ ቤት ነው ያሳለፈው። ከ3 ሰዓት በኋላ እስከ 6 ሰዓት ድረስ ምናልባት ከ4 ሰዓት ይላሉ አንዳንድ ሰዎች፣ አንዳንድ ሰዎች ከ3 ሰዓት ብሎ ይናገራሉ። ግን ከ3 ሰዓት እስከ 6 ሰዓት ጌቴሴማኒ ላይ ነው፣ ጸሎት ቦታ ነው። በጣም እያጣጣረ የደም ላብ ያላበበት ቦታ ነው ያ ቦታ። ከ6 ሰዓት በኋላ ይሁዳ መጥቶ ጌታችን ኢየሱስ ክርስቶስን አሳልፎ የሰጠበት ቦታ ነው። ካስታወሳችሁ እዛች ቦታ ላይ አንድ ሰው ራቁትን ሮጠ ይላል አይደለም? የቤተ ክርስቲያን ታሪክ እንደሚናገረው ማርቆስ ነው ይላል። ቤቱ ስለነበረ ራት የተደረገው ሲወጣ እንደ ቀልድ አጣፍቶ ወጥቶ ከዛ በኋላ ኢየሱስ ሲያዝ ራቁትን ሮጠ የሚሉ ሰዎች አሉ። ግን ብቻ ይሁዳ ኢየሱስ ክርስቶስን አሳልፎ ወሰደው። ከዛ እነ ሐናና ቀያፋ በዛ ጊዜ ካህናቶች ነበሩ። ሐና ቤት ውስጥ ነው መጀመሪያ ወይንም ግቢ ውስጥ ነው ጌታ ኢየሱስ ክርስቶስ። ከዛ ሲከሱት ሲወቅሱት ምናምን ከቆዩ በኋላ ቀያፋ ወደ ቀያፋ ላከው። ቀያፋ ግቢ ውስጥ ከ6 ሰዓት ጀምሮ እስከ ንጋት ድረስ ጌታ ኢየሱስ ክርስቶስ ላይ በጣም ብዙ ቀልድ ሲያደርጉበት ነበር፣ ሲተፉበት ነበረ፣ ሲያዋርዱት ነበረ። በጣም በቃ ብዙ ስነ ልቦናዊ ጫና ሲደረግበት የቆየው ከሌሊቱ 6 ሰዓት እስከ ማለዳው ድረስ ቀያፋ ቤት ውስጥ ነው ማለት ነው። ከዛ በኋላ ወደነ ጲላጦስ ወሰዱት ማለት ነው። ምክንያቱም እነሱ አይሁዶች ናቸው፣ የሞት ፍርድ መፍረድ አይችሉም። ስለዚህ የሞት ፍርድ ሊፈርዱላቸው የሚችሉ አሕዛቦች ናቸው። ወደ አሕዛብ ነገስታት ተወሰደ ማለት ነው። ማለዳ ላይ ነው እንግዲህ 1 ሰዓት አካባቢ ላይ ወደ ጲላጦስ ጋር ሄደ። ጲላጦስ ከዛ የተወሰነ ጥያቄዎች ጠየቀውና ወደ ሄሮድስ ላከው ማለት ነው። ሄሮድስ ጥያቄ ሲጠይቀው ጌታችን ኢየሱስ ክርስቶስ እንደሚታወቀው ዝም አለ። ምንም አይነት መልስ አልመለሰለትም። ከዛ እሱም አሸፈበት ምናምንና ልብስ አልብሶት መልሶ ደግሞ ወደ ጲላጦስ ላከው ማለት ነው። ጲላጦስ ሊያድነው ብዙ ከሞከረ በኋላ ያው አልቻለም። ከዛ አሳልፎ ሰጣቸው። ምክንያቱም እነሱ ፕሬዠር በጣም ግፊት ያደርጉ ነበር። ይሰቀል፣ አስወግደው፣ በርባንን ሊለቀቅልን ምናምን። ይሄ ሰዓት ለኢየሱስ በጣም አደገኛ ሰዓት ነው ነበር። ከዛ እንግዲህ ተመልሶ ጲላጦስ ጋር መጣ። ጲላጦስ ሊያድነው ሞክሮ አልቻለም። ከዛ አሳልፎ ሰጠው ማለት ነው። አሳልፎ ሰጠው። እንግዲህ ከዛ በኋላ እስከ ወደ ጎልጎታ ሄደ። እስከ 9 ሰዓት ድረስ ብዙ መከራ ሲቀበል ቆየ። ከዛ በኋላ መስቀል ላይ ጌታችን ኢየሱስ ክርስቶስ በጣም የሚደንቁ ለኛ ብዙ ነገር የሆኑ 7 ቃላቶችን ተናግሮ በመጨረሻ በታላቅ ድምፅ ጮሆ ራሱን ሰጠ ይላል መጽሐፍ። የሕማማቱ ጊዜዎች እነዚህ ናቸው። አሁን ይሄንን ስቅለት ብለን እንወስደዋለን ማለት ነው። ከዛ በኋላ እንግዲህ እንደዛ ሆኖ አልቀረም። ጌታ ኢየሱስ ክርስቶስ የምስራች ደግሞ ነው። አሁን እኛ ወንጌል እንሰብካለን ብለን ስንናገር ምንድነው የምንናገረው? ኢየሱስ ተነስቷል። ክብር ለጌታ ይሁን። ተሰቅሏል፣ መከራ ተቀብሏል፣ ተገርፏል፣ ተንቋል። እንደዚህ ብቻ ሳይሆን የምንናገርለት እውነት አለ። ይህንን እውነት በዛ ዘመን ገንዘብ ከፍለው ደቀ መዛሙርቶቹ መጥተው ሰረቁት ለማስባል ሙከራ ተደርጎ ነው፣ ለመሸፈን ተሞክሯል። የኢየሱስ መነሳት ግን እውነት ነው። ኢየሱስ ጌታ ነው።
ስለዚህ መልአክ ከላይ መጥቶ ነገራቸው። እናንተ የምትፈልጉትን አውቃለሁና በዚህ የለም ተነስቷል ብሎ ተናገረው። ያንን የምስራች ነው አሁን እኛ ለዓለም እናገር። ኢየሱስ ዋጋችንን ከከፈለልን በኋላ በትንሣኤ ተነስቶ በአባቱ ቀኝ ተቀምጧል ብለን እንናገራለን። አሁን ያለቀ ዘመን ላይ ነን ያለ ነው ማለት ነው። ስለዚህ ፋሲካ ብለን ስናስብ የምናስበው እነዚህ ሶስት ነገሮች በአንድ ላይ እናስባቸዋለን። ፋሲካ ማለት መውጣት ማለት ነው ሲምፕል ቃሉ። ከዛ በኋላ እንግዲህ ስቅለት የምንለው እነዚህን ሁሉ ነው። የሕማማቱን ጊዜ ነው። አክቹአሊ አምላክ ሰው ከሆነበት ጊዜ ጀምሮ የሕማማት ጊዜ ነው። ምክንያቱም ፍጹም የሆነ አምላክ በረከሱ ሰዎች መካከል ኖረ ነው። ያ ህመም ነው። መጽሐፍም እንደሚናገረው ጌታ ኢየሱስ በሁሉ ውስጥ ያለውን ያውቅ ስለነበረ ማንም ስለ ሰው እንዲነግረው አያስፈልገውም ይላል። ይሁዳን እንደሚሰጠው አሳልፎ እንደሚሸጠው እያወቀ እግሩን ያጥባል። ይሄ ለሱ ህመም ነው። ግን ደግሞ በቃ ከዚህ ጀምሮ የጌታ ኢየሱስ ክርስቶስ ህማማት ነው የሚባለው። ግን ደግሞ ስፔሻሊ ደግሞ ቀኖች አሉ ደግሞ የተያዘበት አምላክ ፊቱን በሱ ላይ የሰወረበት ብዙ መከራ የተቀበለበት ልቡ የተሰበረበት ደግሞ ወቅቶች አሉ፣ ጊዜያቶች አሉ። ስለዚህ ፋሲካ እንላለን፣ ስቅለት እንላለን፣ ትንሣኤ ደግሞ ብለን የምስራችን እንናገራለን ማለት ነው። እና ፋሲካ ብለን ስናስብ ይህንን ነው የምናስበው። በጣም አስገራሚ መልስ ነው። በጣም ነው የማመሰግነው። እንደሚታወቀው ፋሲካን ከሌሎቹ በዓሎች የሚለዩበት መንገድ አምላክ ሰው የሆነበት ዋጋ የከፈለበት ከዛ ደግሞ የሰውን ሸክም ሁሉ የተሸከመበት የሞተበት ከዛ ደግሞ የተነሳበት በዓል ነውና ከዚህ ጋር ተያይዞ አንድ ጥያቄ አለኝ። በተለይ አማኞች ፋሲካን ሲያስቡ ይህን ነገር ቢያስቡ የምትለው ነገር አንድ ነገር። ያው ቅድም ተናግሬያለሁ። ፋሲካ ብለን ስንል በአይሁድ ባህል ውስጥ እንኳን ወይንም ደግሞ ያው እግዚአብሔር የሰጣቸው ባህል ነው። በእርግጥ በዛ ውስጥ እንኳን 7 ቀን እርሾ የሌለበት ቂጣ ይመገባሉ። አዲስ ኪዳን ላይ ደግሞ ጳውሎስ መጣና በእኛ መካከል ደግሞ እንደዚህ አይደለም ብሎ የሚነግር አንደኛ ቆሮንቶስ ምዕራፍ 5 ላይ እናንተ አዲሱን ሊጥ ምሰሉ፣ ጥላቻ የሌለበት ቂም የሌለበትን እኔ ዘረኝነት የሌለበት እነዚህ ይህንን ምሰሉ ብሎ ደግሞ ምክር ይሰጠናል ማለት። ስለዚህ እኛ አሁን በፋሲካ ውስጥ ነው ያለሁት ካለን እነሱ 7 ቀን ነው የሚያከብሩት፣ እኛ ግን የህይወት ዘመናችን ለምልክት ነው። በጥላ እግዚአብሔር እየተናገረ ነው። እርሾ ሊኖርባቸው አይገባም፣ ጥቂት እርሾ ሊጡን ሁሉ ያቦከዋልና አይደል። ጥቂት ጥላቻ ካለ ብዙውን መልካም ነገራችንን ያበላሸዋል። ጥቂት ግፍ ካለ ብዙ ነገራችንን ያጠፋብናል ማለት ነው። ስለዚህ እነዚህን እርሾዎች ከህይወታችን እናስወግድ። ፋሲካን እናከብራለሁ፣ ፋሲካ የኔ በዓል ነው ካልን ማድረግ ያለብን እነዚህ ነገሮች ከህይወታችን ማስወገድ፣ በፍቅር መኖር ነው። መጽሐፍ ቅዱስ ወይንም ጳውሎስ ሲናገር ከፍቅር በስተቀር ሌላ ዕዳ አይኑርባችሁ። ስለዚህ መጽሐፋችን ፋሲካ ውስጥ ላለ ሰው የሚናገረው ይህንን ነው ማለት ነው። ፋሲካን የሚያከብር ሰው ይህንን ነገር አብሮ ሊያስበው ይገባል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ወደ ነቢይት ልምጣና ከዚህ ከፋሲካ በዓል ጋር ተያይዞ በእናንተ ቤት በተለይ የፋሲካ በዓል ሲሆን እንዴት ነው የቤታችሁ የበዓል አከባበር? አመሰግናለሁኝ። በቅድሚያ ሁላችሁንም እንኳን ለትንሣኤ መታሰቢያ በዓል በሰላም አደረሳችሁ እላለሁኝ። ፋሲካ እኛ ቤት አብዛኛው በዓል ቸርች የምናሳልፈው ነው። ለኛ በዓላችን ማለት በጣም እንትን አይደለንም፣ የበዓል ሰዎች አይደለንም። እውነት ለመናገር እኔ እንደውም ክርስትና አርነት የሚያወጣ መሆኑን ያወቅኩት አንዱ ምልክት በእሱ ነው። ምክንያቱም እኔ በጣም የበዓል ሰው ነበርኩ። በጣም ዓመት በዓል የምወድ ሰው ነበርኩኝ። ብዙ ዝግጅት ማድረግ ቀድሜ በጣም እዘጋጅ ሰው ነበርኩና ጌታን ካገኘው በኋላ ግን ለበዓል ያለኝ ነገር በቃ ከጌታ ጋር የተገናኘ መንፈሳዊ ነገር ሆነና ቸርች ላይ እናከብራለን። ከዛ ቤታችን ደግሞ ያዘጋጀነውን ነገር ከልጆቻችን ጋር ሆነን በጋራ ጥሩ ጊዜ እናሳልፋለን። በጣም እንደ የተጋነነ ነገር ግን ብዙ አናደርግም። በጣም አመሰግናለሁ። ስለ ፋሲካ ለሰጣችሁን ማብራሪያ በጣም አመሰግናለሁ። በቀጣይ ከአገልግሎት ጋር የተገናኙ አንዳንድ እዚህ ላሉትም በሚዲያ ለሚከታተሉንም ትንሽ የተዘጋጁ ጥያቄዎች አሉ። ከነሱ ጀምር። በመጀመሪያ ለሐዋርያው የቀን የመጀመሪያዎቹ 30 ደቂቃዎች ምን ይመስላሉ? ጠዋት ስትነሳ ያሉት? እኔ ጠዋት ስነሳ ማድረገው ልጆችን ወደ ትምህርት ቤት እሸኛለሁ። በጠዋት ያው እነሳለሁ። ከዛ ልጆቹን ያው ማጣጣብ ምናምን ወደ ትምህርት ቤት የሚሸኙትን መሸኘት፣ ከዛ ደግሞ ትምህርት ቤት የማደርሰውን ደግሞ ትምህርት ቤት ማድረስ። የመጀመሪያ ያን ነው ማድረግ።
ስትነቁ የመጀመሪያ የ30 ደቂቃው ማለት ነው ያንተ። የኔ ያው እሺ ማሚዬስ? ያው ልጆቼን እሸኛለሁ ምናምን ሲል ጥያቄ እንዳይፈጥርባችሁ ያው እኔም አለው አብሬ እኔ ያው መንግስት ሰራተኛ ነኝ። ያው በጠዋት እወጣለሁኝ ማድርገውን ነገር ጨራርሼ ምናምን ቀድሜ እወጣለሁ። ከዛ በኋላ ያው እሱ ቀሪውን ቴኬር የሚያደርገው እሱ ነውና እኔ ያለውን ለልጆቹ የሚሆነውን ነገር አያለሁ፣ የሚዘጋጀውን አዘጋጃለሁ። ከዛ ለባብሼ ይወጣል። ያው እሷ ስራ ስለምትሄድ እኔ ከጸሎት በኋላ በቀጥታ ወደ እነሱ ጉዳይ ነው የምገባው። ለዛ ነው ያልኩት ማለት ነው። ይሄን የጠየቅኩት ለምንድን ነው? አንዳንድ ሰዎች አሉ በተለይ የሙሉ ጊዜ አገልጋዮች ሲባል በተለይ በሐዋርያቶች በነቢያቶች መካከል ጠዋት ተነስተው ቀጥታ ወደ ጸሎት የሚገቡ ሙሉ ቀን ሲጸልዩ የሚውሉ መጽሐፍ ቅዱስ ሙሉ ቀን የሚያነቡ ሌላ ስራ ማይሰሩ ምናምን ይመስላቸዋልና እነሱን ለመጠየቅ ብዬ ነው። ሁለተኛ ጥያቄ በአገልግሎት ዘመናችሁ ብዙ የእግዚአብሔርን ተአምራቶች አይታችኋል ብዬ አስባለሁ። እንዲሁም ደግሞ አንዳንዴ እግዚአብሔርም ዝም የሚልባቸው አጋጣሚዎች አሉ፣ ምንም አይናገርባቸውና እነሱን ጊዜያቶች እንዴት አለፋችኋቸው? እግዚአብሔር ዝም ያለባቸውን ጊዜያቶች። አፖስት እግዚአብሔር ብዙ ጊዜ ዝም ይላል። ያው አንዱ የእግዚአብሔር ባህሪ ሰው ማወቅ ያለበት አንዱ የእግዚአብሔር ባህሪ ዝምታ። ካስታወስን እኮ ከሚልኪያስ ጀምሮ እስከ ዮሐንስ ድረስ 300 ዓመት ከ300 እስከ 400 ዓመት ግምት ይገመታል። እግዚአብሔር ለዛ ሁሉ ጊዜ ዝም ብሎ ዝም ሲል አንዴ 300 ዓመት ዝም ይችላል። የአምላክ ባህሪ ነው። በየጠዋቱ እየመጣ የሆነ ነገር ላይል ይችላል እና ግን እኔ ምንድነው እግዚአብሔር አንድ ነገር ከተናገረ ያ ዝም የሚልበትን ጊዜ ያንን የተናገራትን ነገር ነው ማሰበው። እግዚአብሔር አንድ ነገር ይናገራል፣ ከዛ በኋላ ዝም ይላል። አባቶቻችን እንደዛ ናቸው። አብርሃም አሁን በእድሜው ዘመን በ40 ዓመት ጊዜ ውስጥ ምናልባት 4 ጊዜ ወይም 5 ነው እግዚአብሔር የተናገረው። 4 ነው የተናገረው በ40 ዓመት ብታካፍለው እስከ ይስሐቅ አድጎ ልጅን ሰዋልኝ እስኪ የሚለው ጊዜ ድረስ ማለት ነው። እንግዲህ በ40 ዓመት በ10 ዓመት አንዴ እንደማለት ነው ብታከፋፍለው ማለት ነው። ስለዚህ እግዚአብሔር ባህሪው አንዱ ዝም ማለት እና እኔንም ቤተሰቤንም ዝም ብሎ ያውቃል እና ዝም ሲል ያንን ቃል እናስባለን። እግዚአብሔር የተናገረን ነገር እንደሚሆን እንነጋገራለን። በዛ ጉዳይ ላይ እንጸልያለን። አንዳንዴም አንጸልይበት በቃ እግዚአብሔር ብለዋል ብለን ዝም እንላለን። ምክንያቱም አንዳንድ ጊዜ እግዚአብሔር ዝም ባለበት ሰዓት አንተ ብዙ የምትናገር ከሆነ ራሱ ተስፋ ትቆርጣለህ። ለምን አታደርግልኝ ካልክም እሱም ተስፋ አስቆራጭ ነገር። ስለዚህ እንጸልይበታለን። ከዛ ውጪ ዝም ሲል እኛም ዝም ነው የምንለው። አመሰግናለሁ። ነብይትስ? ያው የተለየ ምላሽ የለኝም። ይላል እግዚአብሔር አንዳንድ ጊዜ ዝም ይላል። ግን በዛ ሁሉ ሁኔታ ውስጥ ስንቅ የሚሆነን ነገር ምንድነው? እግዚአብሔር የተናገረን እግዚአብሔር የሰጠን የተስፋ ቃል እሱ ስላለ እሱን ይዘን እግዚአብሔርን እንጠብቃለን፣ እንጸልያለን፣ እንጠብቃለን። አመሰግናለሁ። አሁን ቀጣዩ ጥያቄ አፖስትልን ስጠይቅ ስለ ነብይት ነው። ነብይትን ስጠይቅ ስለ አፖስትል ነው። ያው ከማሚ ልጀምር። አፖስትል በቤተ ክርስቲያን መልካም አባትና መጋቢ እንደሆነ እናውቃለን፣ እኛም አይተናል። በቤት ውስጥ ያለው አባትነት እንዴት ነው? ምን ብዬ ልግለጽልህ? በጣም ማለት አባት ነው። በቃ ከዚህ ፍጹም ይለያል። እዚህ ካለው ፍጹም ይለያል። አባት ነው በቃ ማለት በጣም ለፋሚሊው ቴክ ኬር የሚያደርግ በጣም የሚጠነቀቅ የሚጸልይ መፍትሄን የሚያደርግ በቃ ማለት አንድ ነገር አሁን ሀፕን ሲያደርግ በቤታችን እኔ ምን ይሁን ብል አብሮኝ ምን እናድርግ አይደለም የሚለው ወደ መፍትሄ ነው የሚያመጣው ለዛ ነገር እና በጣም በቃ ሚስቱን ይወዳል፣ ይንከባከባል፣ ልጆቹን ይወዳል፣ ይንከባከባል በጣም እና በጣም ምርጥ አባት ነው። በቤት ውስጥ በቃ እንጫወታለን፣ እንቀልዳለን፣ ብዙ ፈኒ የምናደርግባቸው ጊዜያቶች አሉና በጣም ማለት አልፎ አንዳንዴ ራሴን ሁሉ
እንትን እስክል ማለት ነው። ማለት የእሱ ኦቨር የሆነ ለልጆቹ እንትን የሚለው ነገር እኔን ሁሉ እኔ ለምን እንደዛ አልሆንም እላለሁ አንዳንዴ። በጣም ነው የሚያስበው እና በጣም መልካም አባት ነው። ጌታ ይባረክ። ሐዋርያው ነብይትስ እንዴት ነች? እዚህ ያለውን መጋቢነቷን እናውቃለን፣ እናትነቷን እናውቃለን። በቤት ያለውን ደግሞ ንገረን። ያው እንግዲህ መቼስ ባል ለሚስት ወይንም ሚስት ለባል የሚናገሩት ነገር ያው ሁሌም አሪፍ ነው። ግን ዞሮ ዞሮ ምንድን ነው ያው እሷ ዝም ካለች ሁሉም ነገር አብሮ ዝም ይላል፣ ቤት ውስጥ ማለት ነው። ከተጫወተች ይጫወታል። ምክንያቱም ጨዋታዎች ምናምን ክሬት ብታደርገው እሷ ነች። እኔ ያው እንደ መኪና አድርገህ መሰለኝ። ቤት ውስጥ መኪና ሹፌር ካለው ይነዳል አይደል? ጀስት እንደዛ በለኝ በቃ። ለመንቀሳቀስ ለምናምን ብዙ ችግር የለብኝም። ግን ያው የእሷ ሞተርነት በጣም አስፈላጊ ነገር ነው። ለልጆቿም በጣም ውድ እናት ነች። ለእኔም ደግሞ እኔም ያው አሁን 4 አይደለን ልጆች፣ 5ኛው ልጅ እሱ ነገር ያው ያክመኛል ብዙ ነገር ሸክሙ ምኑ እዛ ቤት ውስጥ ሲሄድ ያው ሕክምና ያገኛል ማለት ነው። እንደ ልጅ እኔ የምፈልገውም እንደዛ እንደ ልጅ በጣም ብዙ ነገር መሆን እፈልጋለሁ። እሷም ደግሞ ያንን ታግሳ ትለኛለች ማለት ነው። ስለዚህ ለእኔም ለልጆቿም መልካም እናት ነች። ጌታ ይባረክ። ያው እንግዲህ በቤተ ክርስቲያናችን በተለይ እሁድ ላይ ያለን አገልግሎት ሙሉ ቀን ነው እና ብዙ ጊዜ ያው ድካም ይኖራል ብዬ አስባለሁ። ታዲያ ሰኞ ላይ ወይም ደግሞ እሁድ ማታ ላይ እንዴት ነው ለራሳችሁ የእረፍት ጊዜ የምትሰጡት? እንዴት ነው የምታርፉት ከአገልግሎት ድካም በኋላ? ነብይት ያው እዚህ ጨርሰን ከሄድን በኋላ ኦልሬዲ መሻል የምናደርገውን ነገር አድርገን እራት ምናምን ብለን እንተኛለን። ጠዋት ግን በጣም ብዙ ጊዜ የሚከብደኝ ሰኞ ጠዋት ነው እኔ። ምክንያቱም በሌሊት ተነስቼ እንደገና ወደ ስራ ሄዳለሁኝ እና እኔ እንደዛ ነው። በማግስቱ በቃ ሩቲንና አንድ አይነት ነው። ሰኞም ተነስቼ ወደ ስራ ነው የሚሄደው። እሱ ግን እሱም አያርፍም። ያው እሱም ይናገረዋል። ግን እንዲህ ሰኞ እረፍት ምናምን ይባል ነገር የለውም። እሱም የኔ እውነት ነው። ያው አገልጋይ አንዱ እንትን ሰኞ ቀን ያርፋል ነው። እኛ ጋር ግን እንደዛም አስበን አናውቅም። ሰኞ ስለማረፍ አናስብም። ግን ማደርገው ነገር ምንድን ነው? ሰኞ አንድ በጣም መወደው ጸሎት አለን። ወዳጆቼ ያሉ እኔ ያለው እነሱን ይዤ የምጸልይበት ጸሎት አለ እና የምናደርገው ሁልጊዜ አንድ ወዳጃችን ቤት ውስጥ ነው የምናደርገው። በጣም በቃ ብዙ ጸሎቶች ይጸልያሉ፣ ብዙ ጸሎቶች ይመለሳሉ እና እዛ ነው ማሳልፈው። እዛ ምናልባት ካልሄድኩኝ ሰኞ ቢሮ ነው ማሳልፈው። ከዛ ውጪ እንግዲህ አሁን ደግሞ ቢሮዬን ያው እናንተ ስለወሰዳችሁት ቤቴ ያሳልፋለሁ ማለት ነው። ከአገልግሎት ድካም በኋላ እረፍት የለም፣ በዛው ነው የምትቀጥሉት። ጸጋ ነው እያገዛችሁ ያለ። ጌታ ይባረክ። አንድ ወሳኝ ጥያቄ ልጠይቅ። ሐዋርያው ሙሴና ነቢይት ኬብሮን የሚያስፈራቸው ነገር አለ? የሚፈሩት ነገር አለ? ሐዋርያው እኔ ምንም አልፈራም በህይወቴ ውስጥ እና ድሮ እናቴ ምን ትላለች? ይህንን እንግዲህ የቅርብ ልጆች ያው ያውቃሉ ወይም መድረክ ላይ ብዙ ጊዜ እናገረዋለሁ እና በጣም ያው ፋሚሊ እህቶቼ ናቸው ብዙ። እኔ ነኝ ወንድ የመጀመሪያ እና የሆነ ነገር ሲፈጠር ያወጋግለው ለእኔ ያመጣሉ እና እኔ ደግሞ በጣም ሲምፕል አድርጌ ነው ነገሮችን ማየው። አንተ ቆዳ በጣም ደንዳና ነው ትላለች እናቴ። የቆዳ ደንዳናነት ጉዳይ ግን ሳይሆን የእምነት ጉዳይ ነው። በህይወቴ ውስጥ የምፈራው ነገር ምንም ነገር የለም። ምንም እኔ አሁን ዛሬ ትሞታለህ ብትለኝ አልፈራም። ምን ሊሆን ወዴት ሊሄድ እንደምችል እረዳለሁ። ምንም ነገር በጣም ብዙ ማንንም ሰው ሊያጋጥም የሚችል በጣም ብዙ አደገኛ ነገሮች በህይወቴ ውስጥ ገጥመውኝ ያውቃሉ። ግን እንደ ሲምፕል ነገር ነው ያለፍኳቸው እና ምንም የምፈራው ነገር የለም። የምፈራው ነገር ምንድን ነው ግን ከእግዚአብሔር ጋር
ያለ ግንኙነት የተበላሸ ሲመስለኝ ውስጤ ፍርሃት ውስጥ ይገባል። ከእግዚአብሔር ጋር ያለኝ ነገር ያው እኔም እንደ ማንኛውም ክርስቲያን ከፍታ አለኝ፣ ዝቅታ አለኝ፣ መውደቅ አለኝ፣ መነሳት አለኝ። በዛ ውስጥ ግን በዛ በመውደቅ ውስጥ ስታልፍ በሸለቆ ውስጥ እንደማለፍ ነው። ስታልፍ የሚሰማኝ ስሜት በእኔና በእግዚአብሔር መካከል የሆነ ጋፕ የተፈጠረ ይመስለኛል፣ ወይ የመታው ስሜት ይሰማኛል። ያ ሲሰማኝ እፈራለሁ። ከዛ ያንን ለማስተካከል ደግሞ ያው መንገዴን አስተካክላለሁ ማለት ነው እንጂ ሌላ እዚህ ምድር ላይ መናፍስትም ሰውም አያስፈራኝ። የሚያስፈራኝ ያ ብቻ ነው። ነቢይት እኔም ያው እግዚአብሔር ይመስገን ያን ያህል የሚያስፈራኝ ነገር የለም። አንደኛ የእሱም አስተዋጽኦ ይመስለኛል። ማለት ነገሮችን የሚያይበት መንገድ አቅልሎ ስለሆነ የሆነ ነገር ሀፕን አድርጎ መተህ ብታወራው በቃ ቀላል ነው ለሱና ያን ያህል አሁን በህይወቴ ፈራለሁ የምለው ነገር የለም። ሲጀመር ፍርሃት መንፈስ ነው። ስለዚህ እኔ ደግሞ የፍርሃት መንፈስ አልተሰጠኝም። ስለዚህ አልፈራም ማለት ነው። አሜን። ጌታ ይባረክ። ከዚህ ጋር ተያይዞ ሐዋርያው ሙሴ ሙሉጌታ በእግዚአብሔር ከዋክብት ቤተክርስቲያን አባላት ላይ መዝራት የምትፈልገው ዘርና የዛሬ 10 ዓመት ሊሆን ይችላል 15 ዓመት በቅሎ ማየት የምትፈልገው ዘር ምን አይነት ዘር ነው? ብዙ ዘር ነው የምፈልገው፣ ግን ወሳኞቹን ነገር ልናገር። ቅድም አንስቼዋለሁ። መጽሐፍ ቅዱስ በጣም አጠንክሮ ኢየሱስ ራሱ ፍቅር ነው አይደል? እኛ ደግሞ ከፍቅር ተወልደናል። ስለዚህ የምፈልገው ነገር ምንድነው? የዛሬ 5 ዓመት የዛሬ 10 ዓመት ይሁን በማንኛውም በእድሜ ዘመናቸው ሁሉ ሰው የእግዚአብሔር ከዋክብት ቤተክርስቲያን ልጆች በፍቅር ሲኖሩ ማየት እፈልጋለሁ። በቃ የምፈልገው ዘሬ። ከዛ ሌላው ነገር ባለጸግነት በለው ሌላው ነገር ሁሉ ተጨማሪ ነገር ነው። ጌታ ኢየሱስም የተናገረው ነገር ቁልፍ ነገር ነው። ባለፈው ኬብሮን እየነገረችኝ ነበረ። ሰው ሊሞት ሲል የሚናገራቸው ነገሮች ላስት ወርድ ናቸው አይደል? የመጨረሻ ቃል ነው እና ኢየሱስ የመጨረሻው ቃል ላይ የተናገረው አንዱ ደቀ መዛሙርት በፍቅሬ ኑሩ ነው። ደቀ መዛሙርት መሆናችሁን በፍቅራችሁ ያውቋቸዋል። የመጨረሻ ቃሎቹ ናቸው እነዚህ። ስለዚህ ኢየሱስ የሚፈልገው ነገር ምንድነው? በፍቅሩ እንድንኖር ነው። በፍቅር ከኖርን ደግሞ ክርስቶስን ለመምሰል ቀላል ነው ማለት ነው። ስለዚህ የምፈልገው እኔ ምን ታምናለህ ብትለኝ አሁን የኛ ጉባኤ ልጅ እኔ የጸለይኩላቸው ሰዎች እንደሚባረኩ እርግጠኛ ነኝ። ይባረካሉ አይደለም? እዚህ እያሉ ወጥተው ይባረካሉ፣ ይታወቃል። ይሄ ግን ከዚህ በላይ ለኔ ምንድነው ፊውቸር ላይ በጣም የምታስበው ነገር ካልከ ይሄ የፈቃድ ጉዳይ ስለሆነ በፍቅር መኖርና አለመኖር የፈቃድ ጉዳይ ስለሆነ በፍቅር ሲኖሩ ማየት ባለጸጋ ሆነው ከማየት በላይ በፍቅር ሲኖሩ ማየትን እናፍቃለሁ ማለት ነው። ስለዚህ የፍቅርን ዘር ዘርተ በቅሎ ደግሞ እንድታይ ትመኛለህ። የኛ ቪዥን አንዱ ቪዥን ስታርስ ፋሚሊን ቢልድ ማድረግ ቤተሰብ መገንባት ነው። የኛ አሁን ቸርች ከመገንባት በላይ የኔ አሁን ምንድነው ውስጥ ያለው ካልከኝ ፋሚሊ መገንባት ነው የኛ ራዕይ። ፊውቸር እኮ ነው ብያለሁ፣ ከዚህ በፊትም ተናግሬያለሁ። እኛ ወደፊት ቤተክርስቲያን በጣም አድጋ ከዛ የቤተክርስቲያን ነገር በጣም የሚቆጣጠሩ የሚይዙ ልጆች ካሉ እኔ የሚሄደው ወደ ህፃናት አካባቢ ነው የሚሄደው ብያለሁ። ሰው ግን ማየት እንፈልገው ቤተክርስቲያን ግን ፋሚሊ ሆኖ እርስ በርስ በጣም ተከባብሮ ተዋዶ ተሳስቦ የሚኖር ግን ቤተሰብ ነው። እግዚአብሔር እናንተ የእግዚአብሔር ቤተሰቦች ናችሁ ይላል። እግዚአብሔርም ራሱ ቢልድ ማድረግ የሚፈልገው ቤተሰብ ነው። ስለዚህ እኛ ደግሞ የእግዚአብሔር ቤተሰብ ከሆንን በፍቅር በምህረት በቸርነት የሚተሳሰብ ቤተሰብ የመገንባት ነው ራእያችን ራሱ። ስለዚህ በፍቅር የማይኖር ቤተሰብ ይበተናል ሁሌም። ስለዚህ የምፈልገው በፍቅር የሚኖር ፋሚሊ መገንባት ነው ማለት ነው። ነብይስ ነው? ተመሳሳይ ነው። ተመሳሳይ ነው። የዛሬ 10 ዓመት ማየት የምፈልገው ማለት በጣም ብዙ ለውጥ፣ በጣም ብዙ የከበሩ የተባረኩ በኑሯቸው በትዳራቸው በልጆቻቸው የተባረኩ መንፈሳዊ ህይወታቸው የጨመረ ፍቅራቸው የጨመረ በጣም የተባረኩ ወንድና ሴት ልጆችን ማየት ፈልጋለሁ። አታጨበጭቡ።
በቀጣይ አሁንም ከእናንተ ጋር ተያይዞ ግን እኛንም ተመልካቾችንም ዘና የሚያደርጉ ጥያቄዎችን አነሳለሁ። ዝግጁ ናቸው? እሺ። ጥያቄዎቼን ስጠይቅ ኦን ፖይንት ነው የምትመልሱልኝ፣ ቀጥታ ማለት ነው። ከሁለታችሁ በዓልን የሚወድ ማን ነው? ዓመት በዓል ሊሆን ይችላል። ማንኛውንም በዓል የሚወድ ማን ነው? እኔ ልመልስ? እኔ ነኝ የምወደው። እስቲል እኔ ነኝ። እሱ ምንም ትዝ አይለውም። እሱ ማለት ቸርች ላይ ፕሮግራም ስላለ ምናምን ነው እንጂ ይሄ በዓል የሆኑ ስፔሻል የሆኑ ነገሮችን አያስታውስም። እኔ ነኝ የምወደው። በዓል አንቺ ትወጃለሽ? እኔ እወዳለሁ። በዓል ላይ ዶሮ ወይ በግ ይታረዳል እና እናንተም ያው ታርዳላችሁ። እንዴት ነው አፖስትል አርዶ ያውቃል? ዶሮ አርጃ ያውቃል። በአብዛኛው እኛ ብዙ ባሎች ላይ እንደዚህ አይነት ነገር እንትን አንልም። ያው በግም ሲገዛ አራጅ ይኖራል፣ ያርዳል ምናምን። ግን አሁን በዚህ እንግዲህ 13 ዓመት አካባቢ በዛ ውስጥ ምናልባት 1-2 ጊዜ ዶሮ አርጃ ያውቃል። ከዛ ውጭ ግን ሌላዎቹን ነገሮች ሞክሬው አላውቅም። የመጀመሪያ ያረድክ ጊዜ ምን ተሰማህ? በተለይ ለቤተሰብ እኔ ያው ነገር ያለው ቤት እያለው እናቴ ጋር እኔ ነኝ አራጁ ምናምን እንደዚህ። ስለዚህ ብዙ እንትን የለኝም፣ ችግር የለብኝም እዚህ ለማረድ እና ብዙ የተሰማኝ ስሜት አላስታውሰውም። ሁለታችሁ ማለዳ ላይ ቶሎ ከእንቅልፉ የሚነሳ ማን ነው? ሁለታችንም እንነሳለን። እንዲህ በአብዛኛው ካልከኝ አብዛኛውን እኔ እነሳለሁ። ግን እሱም የጠዋቱ ሰው ነው። ያው ጠዋት ቅድም እንደተናገረው ስለሚሸኛቸው ትንሹን እሱ ነው የሚያደርሰው፣ እነሱንም ያያቸዋል ምናምን። ስለዚህ እሱም ይነሳል። አብዛኛውን ግን ያው ጠዋት ስለመውጣ። ከሁለታችሁ ገንዘብ አያያዝ ላይ ጎበዝ ማን ነው? እንዲሁም ደግሞ ትንሽ ደካማ ማን ነው? አፖስትል። ሁለታችንም ጎበዞች አይደለም። መጀመሪያ ምክንያቱም ምንድነው መሰለ እኔ በጣም አንዳንዴ በቃ ገንዘብ እኔ መያዝ ሲያቅተኝ አንቺ ያዢ በቃ አንቺ ጋር ይሁንና እኔ እስቲል ነው እንደዛ አድርጌያለሁ። አሁን ቅርብ ጊዜ ራሱ ማለት ነው። እና ይሄንን ያህል ሰጥሻለሁ ይሄንን አንቺ ማኔጅ አድርጊ ማለት ነው። ግን እሷም ደግሞ ትሞክርና መልሳ ወደ እኔ ታመጣለች። እንደዚህ አይነት ነገር አለና ሁለታችንም ብዙ አይደለንም። እየተጋገዛችሁ እሱ ይሻላል። እኔ ማለት አውጪ አውጪ ነው የሚለኝ። በቃ እጄ ላይ ካለ በቃ መግዛት ነው የምፈልገው። ያው ይሄ ነገር ምንድነው መሰለህ እንደውም በዛ ነው ከሆነማ እሺ አሁን ደሞዝ ትቀበላለች አይደል? ደሞዝ ትቀበል ደሞዝ መውጣቱን እኔ ያውቃለሁ። የማውቅበት ምክንያት ምንድነው? የመጀመሪያ የደወለች ቀን ራት ወይ ግብዣ ታበዛለች። በቃ ልጆቹን ሁሉ ይዘው ወጣ ትላለች ምናምን። ከዛ መንገድ ላይ ስንሄድ ደግሞ ለልጆቹም ይሄ ይገዛ ያ ይገዛ እንደዚህ ምናምን። ከዛ ደግሞ እኔን ምን ትፈልጋለህ ምናምን ታበዛለች። አይ በቃ አለ ማለት ነው እላለሁ እኔ ማለት ነው። በዚህ አይነት መንገድ እንደዛ ነው። ግን አጠቃላይ ነገሩ አጠቃላይ ግን ገንዘብ አያያዝ ላይ ተመሳሳይ ብዙ ነገሮች አሉ። እኔ ያው እንደሷ አሁን ምን ልጋብዛችሁ ምናምን አልልም እንደሷ። ግን በሌላ መንገድ ደግሞ የኔ ወጪዎች አሉ። ከዛ አንፃር ማለት ነው እንጂ ከሷ በጣም ነው ያማረባችሁ ዛሬ ማለት ነው። በጣም ነው የምታምሩትና አላማረባችሁ? በጣም እናመሰግናለን። በጣም ነው የምታምሩት። ግን ዛሬ ልትመጡ ስትሉ ማን ነው ረጅም ሰዓት መስታወት ላይ የቆየው? ይሄን ያው እነሱ ይመልሱታል። እኔም ባልመልሰው እኔ ነኝ። ቆይተሻል? ብዙ አልቆየሁም። በእርግጥ ያው ስመጣም ቆይቼ ስለመጣሁ ከስራ ቶሎ ለመድረስ ብዬ ቶሎ ተነስቼ ነው የመጣሁት። ግን እንደዛም ቢሆን እኔ ነኝ የቆየሁት። እሱ በእንትን ነው የሚያየው ማለት እኔ ሙሉ መስታወቱን ስጠቀም
ይሄ ጫፍ አልቻል እሷን ነው እንዲህ እየተጠቀመ አይዘው ዛሬ ብቻም ሳይሆን ያው ሁሌ በትክክል አታሳይህም? ያው ሚስት እኮ መስታወትም ናት አይደል? እሷ ታይና ከዛ ደግሞ አንተ ላይ ያለውን ትነግራለች። እንደዛ ነው። እሺ አጨብጭቡላችሁ። ቆንጆ ጥያቄ ልጠይቃችሁ ነው አሁን ከመጽሐፍ ቅዱስ። መጽሐፍ ቅዱስ መዝሙረ ዳዊት 127 ላይ እግዚአብሔር ለወዳጆቹ ጥሩ እንቅልፍ እንደሰጠ ይናገራል። ከእናንተ መሀል ሲተኛ የሚያንኮራፋው ማን ነው? ወይ እኔ ነው። እኔ አላንኮራፋም። አፖስትል እንግዲህ ይላሉ። እኔ ምስክርነት ፈልጌ ነበር የሆነ ጊዜ እንደዚህ ስናወራ፣ ከዛ ልጆቹን ያው እስቲ መስክሩ አልኳቸው ማለት ነው። ማን ነው የሚያንኮራፋው? እኔ ያንኮራፋለሁ ወይ ብዬ እና ያው አንተ ነህ አሉ። እንግዲህ ስለምትተኛ አይታወቅህም ማለት። ስለዚህ ቃሉ ሰርቷል። የጣፈጠ እንቅልፍ ነው የምትተኛው። በእርግጥ እኔ ያው አልተኛም ከ6 ሰዓት ምናምን እንደዚህ በፊት አልተኛም። ስተኛ ግን አልጋው ጋር ስደርስ ኦልሬዲ ተኝቼ ነው የምደርሰው። እንደዛ ነው። ማሚዬ እንዴት ነው ሀይወራ ስተኛ ይበጠብጣል ወይስ ሲያንኮራፍ? አይ ብዙ አይበጠብጥም፣ ግን ያው እንደ ጥያቄ ስላነሳው ነው እንጂ ይበጠብጥ አይደለም። ከሁለታችሁ መኪና እንደምትነዱ እናውቃለን። ማን ነው ሲነዳ የሚፈራው? መኪና ሲነዳ ሁለታችንም አንፈራም። እኔ እንደውም መኪና ሳይዝ በፊት ፈራ ነበረ እና በጣም አስቸግረው ነበር። ከጎን ስቀመጥ ቀስበል አሳልፍ እንደዚህ ምናምን እላለሁኝ እና ከያዝኩኝ በኋላ ግን እንደዛ አልሆንኩም። በጣም ነው ማፈጥነው ምናምን እና እንደውም ቀስበ ይለኛል። አንፈራም ሁለታችን። ተቀያየራችሁ ማለት ነው። አሁን እሱ ነው ቀስበ የሚልሽ? ቀስበ ይለኛል። አዎ ስፈጥን ቀስበ ይላል። እሺ ሁለታችሁ ምግብ ላይ የሚያስቸግር ማን ነው? እሱ በጣም ነው የሚያስቸግረው። በጣም ለእኔ ብቻ ሳይሆን አንዳንድ እህቶችም ሲጋብዙት በጣም የሚጨነቁት ምንድን ነው የሚበላው፣ ምንድን ነው የሚያስፈልገው ምናምን እያሉ ይጠይቁኛል። እና ምግብ ላይ አሁንም ብቻም አይደለም ድሮ ያው ወንዶች ሲበሉ እናውቃለን፣ እንዴት እንደሚበሉ እንገምታለን። እና እንደዛ አይደለም እና በዚሁ አጋጣሚ እንደውም አንድ የበዓል እንትን አለ ገጠመኛለን እና እሱን ልንገራችሁና በፊት ነው እንዲሁ ፋሲካ ይመስለኛል እና ተጠራን ሰው ቤት እና ምን አይነት ፋሚሊ ነው ሰውየው በጣም እንትን ነው ስጋ ምናምን በጣም በቃ ይከበራል ይበላል ምናምን እንደዛ አይነት ናቸውና ገና እንደገባን በትሪ በቃ በጣም ብዙ ስጋ አቀረቡ ማለት ነው። ቁርጥ እንዲበላ ብለው ማለት ነው። ከዛ አየና የተወሰነ ጎርሱ አይ ምናምን አለና ሰውየው ደነገጠ። እንዴት አንተ አትበላም እንዴ ምናምን አለ። በጣም ብዙ ነው ያቀረበው እና ብዙ ኤክስፔክት አድርጎ ነበር እንደሚበላ። እሱ ግን ትንሽ ነገር ምናምን ቀማምሶ ከዛ ወደ ሌላ ሄደ ማለት ነውና በጣም ምግብ ላይ ያው ብዙ አይደለም። ከሁለታችሁ መጀመሪያ ፍቅሩን የገለጸው ማን ነው? ያው እኔ ነኝ። ግን ግንኙነታችንን ልንገርህ እንደው ቀለል ባለ ያው እኔ ሙሉ ወንጌል ቤተክርስቲያን የወጣት መሪ ነበርኩኝ በዛ ጊዜ እና እሷ ደግሞ መጣ ያው እዛ የሳፍት ኳየር ውስጥ ገባች። እኛ ማለት ያኔ እዛ በቃ ንጉስ ነው ስንገባ ከዛ ተዋወቅን። የሆነ ሰርግ ላይ ሄደን ስንመለስ አብረን ተመለስን። ከዛ በኋላ ዝም ብሎ ሻይ ቡና ማለት ምናምን እንዲህ አሁን እንደሌላ ጓደኛው ምናምን እንዲህ አይነት ጥያቄ አልነበረም። ከዛ ግን እንዲህ ዝም ብለን አብረን እየበላን አብረን ካፌ እየገባን እንዲህ ለካ ያው ጓደኛ ሆነናል በሂደቱ ውስጥ ማለት ነው። እዛ ያው የሆነ ጊዜ እኛ ግን ምንድን ነን የሚል ጥያቄ አነሳሁኝ ማለት ነው። በዛ መንገድ ነው ከዛ እኔም እንደዛ ይቻለሁ ወደሚል ነገር የተመጣው ማለት ነው። ከዛ
እንግዲህ እኔ ነኝ ጥያቄውን ያቀረብኩት ማለት ነው። ግን መንገዱ ይሄ ነው፣ ረጅም መንገድ። ነብይት በአንድ ይሻለች ወይስ እንዴ? አንተ ነገርኩ እኮ አንተ እዛ ንጉስ ነን አልኩ አይደል? ማሚ ያስታውሽኝ ያኔ ያው ሽሮ ሜዳ ሙሉ ወንጌል ነበረ። እሱ እንዳለ የወጣት አስተባባሪ ነበር። እኔ ደግሞ ኳየር እዛ ገብቼ ነበረ እና ፊቱ እንትን አይልም አይፈታም ነበረ፣ ሲሪየስ ነበርና እንደው የሚገርም የሚጠላኝ ይመስለኝ ነበር። ዝም ብዬ እንዲሁ እና አይወደኝም እንዴ ምናምን እላለሁኝ። በጣም ሲሪየስ ነገር ነበር። ያው ያከብሩታል ምናምን እንትን አይደለም ብዙም። እና ከዛ ያው ሰርግ ላይ ተገናኘን። ያው እንደምታውቁት ትላልቅ ሰርግ ትናንሽ ሰርግ ይፈጥራል ይባላልና ሰርግ ስንመጣ አብረን መጣን፣ አወራን። ከዛ ስልኬን ከኳይራችን መሪ ወስዶ ደወለልኝ። ከዛ መገናኘት ጀመርን፣ ማውራት ጀመርን ምናምን። ስንገናኝ መንፈሳዊ ነገር ብቻ ነው የምናወራው፣ ምንም ተባብለን አናውቅም። ከዛ የሆነ ቀን እንዳለው ምንድነው እኔና አንቺ ምናምን አለኝ እና ያው እንጸልይ ነበር፣ እኔ የምጸልይ ነበር። ከዛ ነው የሚያየሁትን ነገር ነገርኩት። ከዛ በቃ በጣም መልካም ሰው ስለሆነ ደግሞ ድሮ እንደዛ አልነበረ። በቃ አንተን የሚፈራ ሰው ነው ማግባት የምፈልገው፣ አንተን የሚፈራ ምናምን እላለሁ። ከዛ በቃ እሱን ሳገኝ ይሻልኩኝ። ግን አሁን ላይ አንዳንዴ ለማስለፋት እሞክራለሁ። ከዛ በኋላ የሆነ ቀጠሮም ሲኖረን ምንም ሲኖረን ለማካካስ ሙከራ አደርጋለሁ። የዛን ጊዜውን ማለት ነው እንጂ ቶሎ ነው የተቀበልኩት። ስለዚህ አልለፋም፣ ሐዋርያ አልለፋም። እሰይ ጌታ ይባረክ። በትዳር ስንት ዓመት ሆናችሁ? አሁን ግንቦት 18 ሲመጣ 13 ዓመት ይሆነናል። 2005 ዋው፣ በጣም ረጅም ጊዜ ነው 13 ዓመት። በመሃል 4 ልጆችን አፍርታችኋል። ከዚህ 13 ዓመት ትዳር ምን ተማራችሁ? ምናልባት እዚህ ያላገቡ ይኖራሉና ለማስተማርም እንዲሆን ምን ተማራችሁ ከ13 ዓመት ትዳር? እኔ በአጭር ቃል የተማርኩት ያው ትዕግስትን ነው። ትዕግስት ነው። በዛ ውስጥ ሁሉም ነገር አለ። ያው 13 ዓመት ብዙ ነገሮች በውስጡ ብዙ ነገር ተፈጥሮ ስፔሻሊ እኛ የጀመርነው ዝም ብሎ በጨበጣ አይነት ነገር ስለሆነ ወደ ትዳር ስንገባ ምንም ነገር የለም። ከዛ ደግሞ ግንቦት 18 ተጋብተን ሰኔ ላይ እኔ ለሙሉ ጊዜ ወጥቻለሁ ከስራ ምናምን ትቼ ማለት ነው እንግዲህ በአንድ ወሩ ማለት ነው። ስለዚህ ከችግር ወደ ችግር አይነት ነገር ነው እና በዛ ውስጥ ብዙ ፈተናዎች ብዙ ነገሮች ተፈጥረዋል። ግን ያስተማረኝ ነገር ግን መታገስ የሆነ ነገር ፍሬ እንደሚሰጥ ትዕግስት ሙሉዋን ያደርጋቸዋልና ይላል። ጎዶሎ ነበርን ወደ ሙሉነት ነው የመጣ ነው። ስለዚህ ትዕግስት ዋና ነገር ነው ብዬ ነው ማምነው። የተማርኩት እኔ ትዕግስት ነው። ማሚስ? ትዳር ያው የከበረ ነገር ነው፣ እግዚአብሔር ያከበረው ነገር ነው። በዛ ውስጥ ስትኖር ድሮ የግልህን ላይፍ ነበር የምትኖረው፣ የራስህን ነበር የምትኖረው፣ ለራስህ ነው የምታስበው ምናምን። አሁን ግን ሰው አለ፣ በቃ የሆነ ሰው አለ የምትኖርለት። ሲቀጥል ልትተውለትም የምትችላቸው የምትወዳቸውን ነገር ልትተውም የምትችልበት ሁኔታ አለ፣ ለራስ ብቻ ስለማትኖር ማለት ነው። እንዲሁም በዚህ አጋጣሚ መናገር የምፈልገው ምንድነው፣ ሰው ካገባ በኋላ የመጀመሪያዎቹ የሆኑ ዓመታት ያው ያገባችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። የሆነ አይነት መንገጫገጮች ይኖራሉ። ማለት ማንተዋወቅ ሰዎች ነን፣ አብረን አላደግንም፣ አብረን አልቆየንም እና ያው በትውውቅ አብረህ ትኖራለህ። በዛ ውስጥ እሱ የራሱ ባህሪ ያለው፣ እኔ የራሴ ባህሪ ያለኝ ይዤ ያደግኩትና መጀመሪያ አካባቢ በቃ እሱ በስነ ስርዓት ሲናገር የተቆጣኝ ይመስለኛል፣ እኔም ስናገር እሱን የተቆጣሁት ይመስለዋል እና ለመግባባት በጣም ያስቸግር ነበር። እንዴ ነው እንዴ ትዳር ምናምን እስክንል ማለት ነው። እና አጠገቤ ሰው ስላልነበረ በጣም እቸገር ነበር። እንደውም ምን አስባለሁኝ ወደፊት ቻናሎች ሲኖሩ እንደዚህ አይነት ፕሮግራም አድርጋለሁ። ሰው ያንን ከታገሰ ያቺን ጊዜ ካለፈ
ትዳሩ በጣም መልካም እንደሚሆንለት አምናለሁ። ብዙ ሰው ያችን የመጀመሪያውን ጊዜ ነው መቋቋም የሚያቅተውና ወደ ሆነ ነገር የሚመጣውና መጀመሪያ አካባቢ ማንተዋወቅ ሰዎች ስለሆነን የተጋባ ነው። ብዙ አይነት ነገር ሊኖር ይችላል። ብዙ አይነት አመል ሊመጣ ይችላል። ውጪ ስንገናኝ የውጪ ባህሪ ነው። በቃ ይስቃል፣ የሆነ ነገር እናወራለን ምናምን አላቅም። ሲናደድ ላላቅ እችላለሁ፣ የሆነ ነገር ሲሆን አላቅም። አብረን ስንኖር ግን ሁሉንም በቤት ውስጥ ነው የምንጋፈጠውና ላላገባችሁ ወደፊት ለምታገቡ ሰዎች ያለኝ ምክር ይሄ ነው። መጀመሪያ አካባቢ የሆነ ነገር ላትግባቡ ትችላላችሁ፣ የሆነ አይነት የአመል ገና ሳትዋሃዱ። አሁን ግን በጣም የሚገርመኝ ነገር ብዙ ነገራችን ተዋህዷል። ብዙ በቃ ንግግራችን ራሱ ወደ አንድ ነገር መጥቷል። እሱ ሳይነግረኝ የሆነ ነገር እንደሆነ አውቃለሁ፣ እኔንም እንደዛው ይረዳኛል። በጣም የመዋሃድ ነገር አለ በቆይታ ውስጥ ማለት ነው። እና ያየሁት በትዳር ውስጥ የተማርኩት ብዙ ነገር አለ። ግን ለሰው ትኖራለህ፣ በቃ ለሌላ አካል ነው የምትኖረው፣ ለራስ ብቻ አይደለም። ይህንን አይቻለሁ። ብዙ የእግዚአብሔርን ቸርነት አይቼበታለሁ። በጣም ውድ ነገር ነው ትዳር። ጌታ ይባረክ። አሁንም ወደ አንቺ አንድ ጥያቄ ላንሳና ቅድም ሐዋርያው የኛ ትዳር በጨበጣ ነው የተጀመረው አለ እና ያው ሴቶች ደግሞ ወደ ትዳር ሊሄዱ ሲሉ ጥሩ ህይወት ያስባሉ፣ ያስፈልጋቸዋልም። እሱ ደግሞ አገልጋይ ነበረ። ከዛም ደግሞ ወደ ትዳር ሲገባ ደግሞ ወዲያው ስራ ነበረ። ከዛ ደግሞ ወደ አገልግሎት መጣ። ያ ማለት ፋይናንሻሊ ስቴብል አልነበራችሁ። እሱ ላይ ምን አስበሽ ነበር አንቺ? በመጀመሪያ እኔ ያለኝ አቋም ምንድን ነው መሰለ፣ እምፈልገው ለትዳር ይሆናል እምለውን ያኖረኛል፣ በሰላም እኖራለሁ ከሱ ጋር ብሆን በቃ ሰላማዊ ህይወት እኖራለሁ ብዬ ማስበውን ሰው ነው የምፈልገው መጀመሪያ። እና ሁሌም ድሮ ማሚ እንደውም እናቴ በጣም ይገርማታል። ምን እላለሁኝ እኔ አብሮ በማደግ ምን ነበረ ያኔም በቃ ከትንሽ ነገር አብሮ ተነስቶ ማደግ። ከዛ ሲወራ ራሱ ትዝ ይልሻል ይዛኔ እንደዚህ ያልነበረንም እንደዚህ ነበረ እንደዚህ ነበርን እኮ አሁን እንደዚህ ምናምን እየተባለ ሲወራ በጣም ደስ ይለኛል እላለሁኝ፣ ልጅም ሆኜ ማለት ነው። እና በቃ ወደ አገልግሎት ሙሉ እንትን ብሎ ሲገባ ምንም አልመሰለኝም፣ ደስ ነው ያለኝ። ሲጀመር ምን ሆነ መሰለ፣ ጋብቻችን ላይ ልንጋባ ስንል እኔ አካውንት ላይ 400 ብር ነበረኝ 2005 ላይ፣ እሱ ጋር ምንም ነገር የለም። ከዛ በቃ ሰርግ አሰብን ማለት ነው ልንጋባ። ከዛስ በቃ እንዴት እንደሆነ ልነግርህ አልችልም። የእግዚአብሔር እጅ እንዴት በቃ ከዛም ከዚህም ተዘርግቶ በጣም ትልቅ ሰርግ፣ በጣም የሚደንቅ ብዙዎች ቢሮ ላይ የጠራኋቸው ሰዎች ሲያገኙኝ ሁሉ ያንቺ ሰርግ እኮ ምናምን ይሉኛል። ግን የተጀመረው በዛ ሁኔታ ውስጥ ነውና የሆነ ሰው እንደዚህ ያሳሰበኝ ሲል እኔ እንደዚህ ያደርጋለሁ ሲል ምናምን እና አንድ ሰው ብቻውን በሬ ያረደ በሬ ነው ማርዶ ብሎ አረደልንና በጣም የሚደንቅ ሰርግ ሆነና በዛ እግዚአብሔርን እጅ አይቻለሁኝ። ስለዚህ እግዚአብሔር እንደሚያኖረኝ እርግጠኛ ነበርኩኝ። ከዛ እየኖርን ስንሄድ ቻሌንጆች ነበሩ። በጣም ብዙ እንትን ነበር ብዙ በቃ ስፔሻሊ በእንትን በደሞዝ አይደለ ያለ ነው። የመጨረሻው አካባቢ በጣም ቻሌንጂንግ ነበረ። ግን ሴሌብሬት እናደርገዋለን ማለት ደግመን እንደማንኖረው እናውቃለን። ያንን ህይወት እያለፍን ስለምንሄድ በቃ ጥሩ ማስታወሻ እንዲሆነን እያለን ነው የኖር ነው እና በጣም ደስተኛ። በጣም አመሰግናለሁ። በዛ በቻሌንጁ ዘመን ሰምቻለሁ። በእርግጥ አሁን ሚዲያ ላይም ህዝቡ እንዲሰማው ፈልጌ ነው። በቻሌንጁ ዘመን በተለይ ቀበና አካባቢ ይሁን አላቅም፣ ግን እዛ አካባቢ የማትረሱት የቻሌንጅ ጊዜ የነበረ ሐዋርያው አስታውሰን እስቲ። እንግዲህ ብዙ ነው ያው የምንኖረው ኬንያ ኤምባሲ ጋር ነበረ። ኬንያ ኤምባሲ ወደ ላይ የምትወጣው አስፋልት እዛ ሰፈር ውስጥ ነው ተከራይተን የምንኖረው። አገልግሎቱ ያለው ሽሮ ሜዳ ነው። የኛ ቸርቹ ያለው ሽሮ ሜዳ ነው እና የዛ ጊዜ ከሽሮ ሜዳ 6 ኪሎ ብር 50 ነው እና ብር 50 ስለማይኖር ግን ከሽሮ ሜዳ አገልግዬ ከዛ ኬንያ ኤምባሲ ድረስ በእግሬ ይመጣል። ያንን እንግዲህ በየሳምንቱ ማለት ነው አገለግላለሁ። ከዛ በእግሬ ደግሞ ኬንያ ኤምባሲ ይገባል
እና የነበረው ይሄ ነው በአገልግሎቱና በቸርቹ መካኒ ማስታወሰው ነው። በጣም አመሰግናለሁ። አንድ የመጨረሻ ጥያቄን በተግባር የምትመልሱልኝን እሱን ልጠይቅና ልጨርስ። ሁለታችሁም ፍቅራችሁን ትገላለጹ ድል ልስጣችሁና ከሐዋርያው ልጀምር። ፊቷን እያየ አይኗን እያየ ፍቅርህን ግለጽላት። እኔ ያው ፍቅር የመግለጽ ችግር የለብኝ። የኔ ቆንጆ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ከጎኔ ስላለሽ እስካሁን ድረስ መጥቻለሁ። ወደፊትም እንደሚሄድ አምናለሁ። እግዚአብሔር ብዙ ነገር ተናግሮኛል። እዛ ላይ እንድደርስ ደግሞ አንቺ ከጎኔ እግዚአብሔር ስለሰጠኝ ጌታን አመሰግነዋለሁ። አንቺን ደግሞ በጣም አፈቅርሻለሁ። እኔም በጣም ነው የምወድህ፣ በጣም ነው የማፈቅርህ። ብዙ ነገር ሽፍት ያደረገው ካንተ ጋር ስለሆንኩ ነው። እንደዚህ አይነት ሰው አልሆንም ነበር ካንተ ጋር ባልሆን እና እግዚአብሔር አንተን ስለሰጠኝ እኔ እንደው ምን ያህል እድለኛ በሆን ነው እሱን የሰጠኝ እላለሁኝ። እና አንተ ስላለኸኝ ስለምታስብልኝ ባሌ ብቻ አይደለህም፣ የአባቴ ምትክ ነህ፣ አባቴም ነህ ታውቃለህ። እና በጣም ነው የምወድህ። እግዚአብሔር ረጅም እድሜ እንዲሰጥህ ያሰብከውን እግዚአብሔር ያወራህን እግዚአብሔር የተናገረህን በዘመንህ እግዚአብሔር ሊፈጽም ያለውን ነገር ሁሉ ሲፈጽም አብረን በዓይኖቻችን እናያለን፣ አብረን እናርጃለን። በዚህም ያላችሁ በሚዲያም የምትከታተሉን የበዓል ዝግጅታችን የመጀመሪያው የቃለ መጠይቅ ፕሮግራማችን ይህንን ይመስላል። እናመሰግናለን።